ተሸንፍ ያለሁኝና ከእነሱ ጋር መቀጠል እንኳን አልፈልግም ያላለችውና ምንም አይነት ቅሬታ ያልፈጠረባት ግምጃዬ በሀይሚ ማሸነፍ በደስታ የጨፈረችው ያ ደግሞ በጣም ደስ እንዳላት ፍቅሯን ገልጻላችኋል። ብሩክና ሀይሚ በግምጃዬም በጣም እነሱም የተናገሩት ከውድድሩ ከጨዋታው የተሸነፈ ከጌሙ ጨዋታ ለአረጋውያንና ለሚስኪኖች ደግሞ የሚያግዝ ይሆናል ብለን ነበር። እኛም ከተሸነፈን እንደዚህ ልናደርግ ነበር። ግን ደግሞ ግምዣዬ እድለኛ ናት። ያም እድለኝነቷ ያንን ነገር ስለምታደርግ ነው። እግዚአብሔር ይወዳታል ግምጃዬን። ግን ስታደርግ ብቻዋን ሳይሆን እኛም አለን። የአዳኞቹና የጨረቃ ፋሚሊዎች ከእንግዲህ በኋላ እስካሁንም አልነበረም። አንዳንድ ኮመታተሮች የምትናገሩት ነገር ትክክል አይደለም። እኛ አንድ ነን፣ እኩል ነን። እንዲሁም ስራዎችን አብረን ነው ልንሰራ የምንፈልገው። ግምጃዬ ከእኛ ቤት ወይንም ከእኛ ጋር አትለይም። ከምንሰራቸው ስራዎች ጋር አብራ ትሳተፋለች። ነገ በእሷ ቤት ከባድ ነገር ጠብቁ፣ እንቀውጠዋለን በማለት ደግሞ ሰርፕራይዝ እንዳለ በግምጃዬ ቤት ብሩክና ሀይሚ ለግምጃዬ ነግሯታል። ግን ያንን ነገር ደግሞ ምንም እንደሆነ ትንፍሽ ማለት አልፈለጉም። ግምጃዬ አመስግናለች። ይህንን ደረጃ ልደርስ የቻልኩት በእናንተ ነው። የዩቱብም ስራዬ እንዲሁም የቲክቶክ ስራዬ እንደዚሁ በከንቱ ነበር፣ ያለምንም ዋጋ ነበረ ስለፋ የነበረውና እናንተ አስተካክላችሁልኝ ነው እዚህ ላይ የደረስኩትና አመሰግናለሁኝ። ብዙ ሰው የሚያግዝሽ ሰው ሊኖር ያስፈልጋል እያሉ ይነግሩ ነበረ። ግን ደግሞ እናንተን የመሰለ እህትና ወንድም ስለሰጠኝ በጣም አመሰግናለሁኝ። እኔም የመዳም ቅመም ደግሞ አኮራችኋለሁ፣ አላሳፍራችሁም ብላ ለብሩክና ለሀይሚ ግምጃዬ ተናግራለች። ግምጃዬ እንግዲህ እንደኛው ስደተኛ የነበረች እህታችን ናት ማለት ነው። በዩቱብ እና በቲክቶክ የምትሰራቸውን ስራዎች ግን ያው ገንዘብ የምትሰራበት አልነበረም። ያም ደግሞ ብዙ ነገር የተስተካከለላት አሁን ቅርብ ጊዜ እንደሆነ ተናግራለች እና በዛም ምክንያት አመስግናለች። ሁለቱም የተስተካከለላት በሁለቱ ስለሆነ ማለት ነው። ስለዚህ ግምጃዬ ስለ ውድድሩ ምንም የተሰማት ነገር የለም። ብሩኬም ብሏል ሁለታችንም እኩል ነን፣ አንደኛችንን ለማስበለጥ ምናምን እንዳታስቡ፣ እኛና እነሱ እኩል ነን። የጨዋታው ህግ ሆነና ነው እንጂ እንዲሁም ደግሞ በሰራችው ስራ በጣም እኛ በጣም እንትን ብሎናል፣ ደስ ብሎናል። ምክንያቱም የተሸነፈ ሰው የሚያደርገው ድርጊት የሚያደርገው የበረከት ስራ ስለሆነ ያንን ደግሞ በጣም ደስ ይላል በማለት ብሩኬም መልእክቱን አስተላልፏል ማለት ነው። ግምጃዬን እህታችሁን እያበረታታችኋት በቃ ከኛ ጋር ከፍፄ ከሚፍታ ከሁላችንም ጋር አብራ ከኛው ጋር ትሰራለች፣ ትልቅ ደረጃ ላይ ትደርሳለች ማለት እሷን ለማበረታታት አስበዋል ሁለቱም ማለት እና ደስ የሚል ሀሳብ ነው። ትላንትና ከጨዋታው በኋላ በደስታ ሲቀውጡት ነበረ እነ ግምጃዬም። እንግዲህ ያው ግማሹ ደግሞ ለምን የሚልም ነበረ። ያው ጌም ጨዋታ ተሸንፎ ሌላ ውስጥ በልህ ምናምን ታውቃላችሁ፣ ሌላ ውስጥ ሙድ ነበር የሚገኝ ማለት ሌላ የሆነ በቃ በሰላም እንደ ፍቅር ምናምን ነገር አይፈጠርም ነበር። ለምን ተሸነፍኩ በማለት ግን ግምጃዬ ደግሞ በዚያ ሀሳብ በቃ ይህ የጨዋታው ህግ ስለሆነም እንደገና ደግሞ በጣም የምትወዳቸው ከምታከብራቸው ሰዎች ጋር ስለሆነ ጨዋታውን የቀጠለችው ምንም አይነት ነገር አልታየባትም። ለዚያም ደግሞ አመስግናለች እነሱንም እንደገና ተመልካችንም ማለት ነው። እንግዲህ የመዳም ቅመም የነበረችው ግምጃዬ ትልቅ ስራ ልትሰራ ነው። በጣም ደስ ይላል። እድለኝነት ነው። ያንን ያለፈችበትን መንገድ ደግሞ ማስረሳትና ነገ ላይ ብዙ የምትታገል ልጅ ናት። ግን የሚገርማችሁ ብዙ የምትታገል ስላችሁ ለለውጥ ብዙ የምትለፋ ልጅ ናት። ቪዲዮቿን አይታችሁ ከሆነ በጣም ጎበዝ ልጅ ናት።
በቃ እንደዚህ ነው መሆን ያለበትና ሀይሚም ደግሞ አመስግናለች። ያው አመስግናለች ማለት ነው። ብሩኬ ሀይሚና ግምጃዬ በጣም ጓደኛሞች እንደሚሆኑ አብረው እንደሚሰሩ በቃ ምንም ነገር ማለት እሷም የተናገረችው አለ አንድ በቃ ምንም ማለት የሆነ ሰው እንደሚያስፈልጋችሁ ከጎን ሰው እንደሚያስፈልጋችሁ ዋናው ነገር ያ እንደሆነ ግምጃዬ ደግሞ ያ ነገር እንደሚያስፈልጋት እንደነበረ ገልጻለችና ያ መንገድ ደግሞ አዎ ግልጽ ነው። ይሄ ማንም ሰው የሚለው ነው እና ለግምጃዬ ከእንግዲህ በኋላ በቃ ተናግራለች፣ በግልጽ ተናግራለች። ለብሩክም ነግረዋታልና ትልቅ ደረጃ ላይ ያደርሳት። ቤተሰብ ሰላም ጤና ይስጥልኝ። ወደ እየተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ቪዲዮን ተከታተሉት። በትላንትናው ጌም ሁለቱም በቲክቶክ ላይቭ ላይ የተጫወቱት የጌም ጨዋታ በፍቅር ደስ በሚል ሁኔታ ነበረ። ተሸናፊም አሸናፊም በኩል ደስታ ነበረ። ግን ደግሞ በኮመንት ሀሳባቸውን የሚገልጹ አንዳንድ በቃ በመሸነፏ እንትን የሚሉ ሰዎች ነበሩና ያ ነገር እነሱ ጋር እንደሌለ ሀሳቡ ግልጽ ተደርጎ ተናግረዋል ማለት ነው። ለግምጃዬም እነሱ በቃ አለን። ምክንያቱም ግምጃዬ እስከዛሬ የነበረችበት ስላችሁ ጎበዝ ልጅ ናት፣ ግን ደግሞ ከጎኗ ሰው አልነበረም። ያን ነገር ደግሞ እንድታስተካክል እየረዷት ደግሞ እነሱ ናቸው። በዛ በጣም አመስግናለች። እና እንግዲህ የመዳም ቅመም ወይንም እንደኛው ስደተኛዋ ታችን የነበረችው ግምጃዬ ከነብሩኬ ጋር እየቀወጥ ትሰራለች ማለት ነው። ሀይሚም ብዙ ፈተና ያሳለፈች ልጅ ናት። ዛሬ ለዚህ መድረሷ እንዳታስቡ፣ ግምጃዬም እንደዚያው። ስለዚህ ደረጃ ላይ ደርሰው ያን የፈተናቸውን ታሪካቸውን እንዲናገሩት ወይንም ደረጃ ላይ ደርሰሽ ወይንም ደርሳችሁ እንደምትናገሩት ቃል በቃ እርግጠኛ ነኝ ብለዋል ሀይሚ። የቅመሜ የእንትና የግምጃዬ የታወቀ ነው ስላችሁ የሁላቸውም ከ10 1 ነው መልካም አሰሪ የሚኖረው እንጂ ከዛ ውጪ ከባዳ ጋር ከሌላ ዜጋ ጋር በስራ ተጣምረን ምንም አይነት ምቾት የለም ማለት ነው። ስለዚህ ግምጃዬ ጠንካራ ጎበዝ ልጅ በጣም ማለት ነው። እና እንግዲህ ስደተኛ የነበረችውን ልጅ እሷን አለማበረታታት አይቻልም ማለት ነው። ስለዚህ እነሱ ስላሸነፉ የነ ሀይሚም መሸነፍ ለነሱ ደስታ ያን ያክል እንትን ባይልም ደስታ ሰጥቷቸዋል። በእርግጥ ግን ደግሞ የግምጃዬ መሸነፍ ለግምጃዬ እንትን አልመሰላትም። መሸነፍነቷ የጨዋታው ሕግ ሆኖ ነው የተወሰደው። ያም ደግሞ በመሸነፏ ኮሜንታተሮች የሚሰጡት ሀሳብ አለ፣ ደስ የሚል ነው። ለምን አስባችሁታል? በመሸነፏ ልታደርገው የምትችለው ነገር በቃ እሷን የሚያጸድቃት ነው። በጣም ደስ ይላል ማለት ነው። ይሄ እግዚአብሔርን በጣም ደስ ይላል። እና አረጋውያንን ምስኪኖችን ልታበላ ልታደርግ ነው። እና ይህ መመረጥ መታደል ነው። በእውነትም በጣም ደስ ይላል። እና ግምጃዬ እህታችን ትልቅ ደረጃ ላይ ደርሳ በቅርቡ ደግሞ በቃ 50,000 ሰብስክራይብ ገብታ በቃ ያሰበችው እንዲሳካላት እግዚአብሔር ያግዛት ማለት ነው። ቤተሰብ እና እንደዚህ ነው። አንድ ሰው አሁን በቃ ከተናገረችው ንግግር ውስጥ የሆነ በቃ አይደል የሆነ እንባችሁን ቅር የሚያስብል ነገር አይኔ ተሰማኝ። ለምን የሆነ እየለፋሁኝ እየሰራሁኝ አለች። ግን በቃ ማርያምን የሆነ ሰው እንደሚያስፈልጋት ነገር ስትናገር አለ። ግን እኮ አለች በቃ እሷን የሚረዳትና ምናምን ነገር ያንን ነገር ስታስታውስ
የሆነ ስትናገር የሆነ የሚሰማችሁ ስሜት አለ። ለምን ያም ደግሞ እኔስ ብሆን ብላችሁ እሷ እንትን ባለችበት እናንተም ሆናችሁ ቢሆን ነበረና በጣም ደስ የሚል ነበር። ሀይሚም ምግብ አዘጋጅታ እንግዲህ ሀይሚ በቤቷ ግምጃዬን ጋብዛት ጥሩ ጓደኛዋ እንደምትወዳት እንደምታከብራት ጥሩ ጓደኛዬ ብዬ እንደመረጥኩሽ ልንገርሽ ብላ ሀይሚም ያላትን ፍቅር ገልጻለች። በጣም ደስ ይላል ማለት ነው። ግምጃዬ በጣም የምትወደድ ደስ የምትል ልጅ ናት። እግዚአብሔር ትልቅ ደረጃ ላይ እያደረሳት ከነብሩኬ ጋር አብራ ሆና በጣም ነው የምትሰራው። ደግሞ የመስራት ብቃት ያላት ልጅ ናት። ሁሉንም ነገር ብቃት አላት እና ተጠይቃ ነበረ ይህን ማለት የሆነ ማለት ከጓደኛዋ ጋር የሰራችውን ቪዲዮዎች በአብዛኛው ታያችሁት። ትክክለኛ በቃ ካሁን በፊት የሆነ የምትሰራ ነው ፊልሙ ውስጥ የምትሰራ ብቃቱ ያላትን ልጅ ነው የምትመስለው እና ጥያቄ ተጠይቃ ነበረ። ካሁን በፊት ልምዱ ነበረሽ ወይ ተብላ ስትጠየቅ እኔ ስደተኛ ሆኜ ካሳለፍኩት ይሄ አይበልጥም ነው ያለችው። በቃ ካሳለፍኩት የሚበልጥ አይደለም ነው ያለችው እና እኛ ብዙ እንችላለን ብላ ነው ያለችው። እና አስቡት እንግዲህ እቺ ልጅ እንደዚህ የተናገረችው እና በጣም ደስ የሚል አገላለጽ ነው። ብቃት ያላት ልጅ ናት። በቃ ማንኛውንም አርግ የተባለችውን ነገር ታደርጋለች ማለት ትሰራዋለች የተሰጣትን ካራክተር እና ምርጥ ልጅ ናት። አይደለም ከነብሩኬ ጋር ዘና ፈታ የሚል ቪዲዮ ብቻ መስራት ማለት ነው ቤተሰብና በጣም ደስ የሚል ነው። ነገ በግምጃይ ቤት ሁላችሁም እንዳትቀሩ። ብሩክና ሀይሚ ይቀወጣል። በዛ ምንድን ነው ግምጃይን ሰርፕራይዝ ሊያደርጓት ነው በራሷ ቻናል ማለት ነውና ምን ይሆን እስከዛ 50 ሺህ ይገባል ማለት ነው። ዛሬ ምሽት ራሱ ነገም አይደርስ ማለት ነው ቤተሰብና ቀጣይ ሌላ ቪዲዮ እስከምንገናኝ ነገ የግምጃይን ቪዲዮ ይዘን ከች እስከምንል በያላችሁበት ሰላም ሁኑ ቤተሰብ። ባይ ባይ።